የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው። መገለጫችን መታወቂያችን ፍቅር ነው። የክርስትና ሕይወት የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ቀለል እያደረጋችሁ ላይክ እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ እጅግ በጣም ደስ በሚል ሁኔታ በሚሊኒየም አዳራሽ ለሙታን ሳማ ቅዱስ ሚካኤል ቤተክርስቲያን ገቢ ማሰባሰቢያ ፕሮግራም እየተካሄደ ነው። ታዲያ እጅግ በጣም ብዙ ኦርቶዶክሳውያኖችም በዛ ቦታ ላይ ተገኝተው ፕሮግራሙን ተካፍለው እጅግ በጣም ደስ የሚል ፕሮግራም እያሳለፈ ነው። ታዲያ እናንተስ ዛሬ እዛ ሚሊኒየም አዳራሽ ተገኝታችሁ ይህን ፕሮግራም ተካፍላችሁታል ወይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልን። ወደ ቪዲዮቹ እሺ ቤተሰቦች ዛሬ መጀመሪያ ላይ ይዤላችሁ የመጣው ቪዲዮ ምንድነው? አንጋፋ አርቲስት ከካንሰር በሽታ ድኛለሁ ብላ በመድረክ ላይ እጅግ በጣም ደስ የሚል ድንቅ ታምር እየተናገረች ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። ማሚ ነኝ አርቲስቷ። ለማታውቁኝ በካንሰር በጣም ብዙ አመት መሰቃየ ነበረ። እድሜ ለህዝብ ተዋቶልኝ ቱርክ ሂጄ ታክሜ ከካንሰር ድኜ እድሜ ለእናንተ ነው። አቅም ኖሮኝ ሳይሆን ፈጣሪ እናንተን ስለሰጠኝ የዕለት ዕለት ነው ኦፕሬሽን የተባልኩት። ለ20 አመት ነበር የምሰቃየው። የዕለት ዕለት በ16 አምና ጾሜን ጨርሼ እዛው ሆኜ በ16 ኦፕሬሽን ተባልኩኝ። እናቴ አደራሽን አልኳት። የጎደለኝ ነበር። ሁሌ ንስሐ እገባለሁ ባጠፋው ጊዜና ፈርቼ አላውቅም። እናቴ አደራሽን አንቺ ቅደሚ ብዬ ቆማ 5 ሰዓት አክሟል ድኜ ከካንሰር ድኜ ያሁሉ ህቀቅ ያሁሉ በሽታ ያሁሉ ቁስል በሙቅ ውሃ ነበር ምሸናው ያሁሉ ቀርቶ ለሀገሬ ደርሼ ለስጋ ደግሞ በቅቼ በእናንተ አይነት መብርሃንን ልብላችሁ አመስግኑልኝ። ከፈተና እንዳልገባ አሁን ጸሎታችሁ አይለየኝ። ስለቴን አስገባለሁ። ድንግል ታክብርልኝ። እድሜና ጤና ይስጥልኝ። ሀገሬን መድኃኒዓለም ይጠብቅልኝ። እልል ብላችሁ አመስግኑላት። የሀገር ባለውለታ ናት። ብዙ ወጣቶችን በፊልሞቿ አስተምራለች። የምትወደድ አርቲስት ናት። ሁላችንም ደንግጠን ነበር። ክፉ ነገር ነበር የሆነላት። አምላክ ቅዱሳን እግዚአብሔር አምላክ እንዲህ ስለታደጋት እልል ብላችሁ አመስግኑላት። ቤተሰቦች እንደተመለከታችሁት ነው ይሄን የመሰለ ድንቅ ታምር እየተናገረች ነበር በመድረክ ላይ ቀርባ። ታዲያ እናንተስ ኮሜንት ላይ ገብታችሁ ለደጅሽ ያብቃንና እኛም ታምራችንን ለመስማት እንምቃ እያላችሁ ኮሜንት ላይ መጻፋችሁን አትርሱ። ወደ ኔክስት ቪዲዮ። ሌላ ደግሞ ቤተሰቦች አንድ እጅግ በጣም ደስ የሚል ድምጽ ላሰማችሁና ይህን ድምጽ ስትሰሙ ማን መሰላችሁ? እስኪ ደግሞ መዝሙሩን ከሰማን በኋላ እናንተም ሀሳባችሁን ነገራኛላችሁ። ቪዲዮ ላይ እንመለስ። ብልጥ ስለሆንኩ አይደለም የተመረጥኩት በጌታ ጽኑ መሻቴን አይቶ ነው በኩር ያደረገኝ ስመታ። ልብህን መልካም ብታደርግ ያንተ መስዋዕት ያደርጋል። አይክፋ እባክህ ወንድሜ መታዘዝ ንጉሥ ያደርጋል። ለምን ጠላኸኝ ወንድሜ የአንድ እናት ልጆች እኮ ነን። ለምን ጠላኸኝ ወንድሜ የአንድ አባት ልጆች እኮ ነን። ብዙ ነው መንግሥቱ አብረን እንወርሳለን። ሰፊ ነው ግዛቱ አብረን እንወርሳለን። ቤተሰቦች እንደሰማችሁት ነው። ማን ነው እስኪ መጀመሪያ አንዳንዴ ይህን ዝማሬ ሲሰማ ሌላ ዘማሪ አይምሮ ላይ የመጣለት ዘማሪ ቴዎድሮስ እጅግ በጣም የሚያስመስለው እጅግ በጣም ድምፁ ደስ የሚል ወጣት ነው። ታዲያ እሱም የራሱን መዝሙር አውጥቶ ለመስማን ያብቃን፣ ዝማሬ መላእክት ያሰማልን እያላችሁ ባካችሁን ኮሜንት ላይ መጻፋችሁን አትርሱ። ወደ ኔክስት ቤተሰቦች አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል ትምህርት እንዲሁም ደግሞ እጅግ በጣም ደስ የሚል መልእክት ለእኛ ለወጣቶች እያስተላለፉ እያስተማሩ ነበረ። እጅግ በጣም ደስ የሚል ትምህርት ሆኖ ስላገኘው እኔም ለእናንተ ለቤተሰቦቼ ይጠቅማችኋል ብዬ ይዤላችሁ መጥቻለሁ። እስኪ ደግሞ ይህን ትምህርትን ሰምተን እንመለስ። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን
ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስ ሕሊና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያሰላስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሳህን እንጀራ እያለ የንስሐ ቤተሰቦች እንደሰማችሁት ነው። አባታችን አባ ገብረ ኪዳን በተለያየ ጊዜ እጅግ በጣም ደስ የሚሉ ትምህርቶች ነው የሚያስተምሩን። ታዲያ ቤተሰቦች እናንተም እጅግ በጣም መልእክት እናገኛችሁበት ተስፋ አድርጋለሁ። አባታችን አባ ገብረ ኪዳንን ቃልዎት ያሰማልን እያላችሁ ኮሜንት ላይ ጻፍ አድርጉልን። ሌላ ደግሞ ቤተሰቦች አሁንም ትምህርት ታስገኛችኋል ብዬ አስቤ ያመጣው ቪዲዮ አለ። የልጅ ማኛ እጅግ በጣም ደስ የሚል ቪዲዮ፣ በተለይ ደግሞ ስለ ቁርባን እየተናገረች ነበር። እስኪ ደግሞ ይሄንን ቪዲዮ አይተን እንመለስ። ልክ ግን ከቆረቡ በኋላ የቆራቢ ሰው ህይወት ምን እንደሚመስል አስባችሁታል? አዎ ስጋውን የበላ ደሙንም የጠጣ የዘላለም ህይወትን ያገኛል። ነገር ግን በዚህ ምድር በምን ይገለጣል? ጥቅማቸው ትርፋቸውስ ምንድን ነው? አስባችሁታል? በዚህ ቪዲዮ ማጋራችሁ በኦርቶዶክስ ቤተ እምነት ውስጥ ያሉ አማኞች ከቁርባን በኋላ ያጋጠማቸውን ክስተት ነው። በእምነትና በንስሐ በኑዛዜ ውስጥ ሆኖ ስጋ ደሙን የተቀበሉ ሰዎች ሁሌ የሚሏት አንድ ቃል አለች። ስጋው ደሙን እንደተቀበሉ ዲፕ ሴንስ ኦፍ ፒስ ወይም ደግሞ ጥልቅ የሆነ የሰላም ስሜት ይሰማኛል ይላሉ። ጭንቀት፣ ድምፅ፣ ረብሻ፣ የህይወት ጫና፣ ሸክም፣ ኮሽኮሽታ፣ ጫጫታ ጸጥ አለ ነው የሚሉት። ሻሎም ይሉታል በሂብሪው። አማርኛ ቋንቋ ፍቺው ሙሉነት፣ ሰላምና ደህንነት ይሰማናል ይላሉ። ታዲያ ግጭት ሳይኖር ቀርቶ ሳይሆን ሁሉም ነገር በፈጣሪ ዘንድ ትክክል ነው እና ፈጣሪ ሁሉም ላይ ምክንያት አለው ብሎ የማመን አዎንታዊ የሆነ ስሜት ውስጥ ይገባል ማለት ነው ያሰው። በሁለተኛ ደረጃ የንጽህናና የመማር የይቅርታ ስሜት አላቸው። በንስሐ ውስጥ ሆነው ኃጢአታቸውን ሙሉ ዘርግፈው ራስን በመመርመር በመናዘዝ የፈጣሪ ይቅርታን ማህተም በስጋው ደግሞ በማግኘት ከኃጢአት ከጥፋተኝነት ክብደት ወይም ስሜት የመታጠብና እንደገና የመጀመር ስሜት ወይም የህይወት ሪስታርት በተን የመንካትን ስሜት ይጎናጸፉታል። በሶስተኛ ደረጃ ለፈጣሪ የመቅረብ ስሜት ክራይስት ኢንሚ ወይም ክርስቶስ በእኔ ውስጥ ነው የሚለውን ቴዎሎጂ ኮንሰፕት ያልፍና ክርስቶስ የሚኖር የህይወት ልምምድ ይሆናል ማለት ነው። ይሄ ማለት በጨለማ ብቻውን እንደማይጓዝ ሰው ሁልጊዜም ከነሱ ጋር ፈጣሪ እንዳለ የሚያምኑ ናቸው። ይህ ንስሐና የቅዱስ ቁርባን ልምምድ ወዴት ያመራል? በቆረቡ አይኖች ዓለምን ማየት ወደ ማየት ያደርሳል። ይሄ ምን ማለት ነው? የዓለም አስተያየት ይለወጣል። እግዚአብሔርን በሁሉም ክስተት ውስጥ ማየት ይጀመራል፣ በፈጠረው ፍጥረት ውስጥ፣ በሰው ውስጥ። ይሄ ደግሞ ምን ያመጣል? አመስጋኝነትን፣ ሰው ወዳጅነትን፣ የክርስቶስ መስዋዕትነትን መቅመስ ይጀመራል ማለት ነው። በፊት ትልቅ ይመስሉ የነበሩ ውሳኔዎች፣ ርዕሶች፣ አንገብጋቢ የሆኑ ጉዳዮች በሙሉ ይቀላሉ። በምትኩ ፍቅር፣ ጸጋ፣ አገልግሎት እየጨመረ ይሄዳል። ታዲያ በእነዚህ ሰዎች ህይወት ውስጥ አንዳንድ ምልክቶች መታየት ይጀምራል። ኖሮ የማያውቅ ታጋሽነት፣ ቀናነት፣ አስታራቂነት፣ ሰላም ይታይባቸዋል። ታዲያ የተቀበሉት ጸጋ ለቤተሰብ፣ ለጎረቤት፣ ለጓደኛ አካባቢያቸውን ሁሉ በደስታ የመሙላት አቅም አለው። በእውነተኛ ቆራቢዎችና አማኞች ዘንድ ታዲያ ልብና አእምሮ በንቃተ ህሊና ይጠበቃል። ይሄ ማለት ሐሜት፣ ጭካኔ፣ ዝሙት፣ ሌላ ካሉበት ጸጋ የሚያጎድፋቸው የሚያቆሽሻቸው ከሆነ ከክርስቶስ ማደሪያነት የሚያስወጣቸው ከሆነ ይጨነቃሉ፣ ይጸጸታሉ፣ ይመለሳሉ፣ ይወድቃሉ። አይሳሳቱም ማለት አይደለም፣ ይወድቃሉ። ግን ሁሌ በንስሐ ውስጥ ስለሚሆኑ ሁል ጊዜ እንደሚጠረግ ቤት ያበራሉ፣ እያደር ይጣፍጣሉ። እነሱ ሰዎች ባሉበት ቦታ ሁሉ በረከት ይሆናል። አስቡት፣ የፈጣሪን ፍቅር መዳሰስ የሚቻልበት ብቸኛ መገለጫው ቁርባን። የፍቅር ስሜትን የፈጠረ ፍቅር ራሱ ስሜቱን የፈጠረ ባለቤቱን የቀመሰ ሰው እርቅ፣ በጎነት፣ ለማገልገል ፈቃደኝነትና መሰጠት ይታይበታል። ታዲያ በጊዜ ሂደት በልምምድ ብዛት አጥፍቶ በመመለስ ግን በመጣጣር
እነኚህ ሰዎች ምን መምሰል ይጀምራሉ? ክርስቶስን መምሰል ይጀምራሉ ማለት ነው። ተራማጅ መቅደስ መሆን ይጀምራሉ ማለት ነው። የመንፈስ ፍሬ የሆነው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት ገላትያ ላይ እንደተጻፈው በባህሪያቸው የበለጠ መታየት ይጀምራል። እያደር ታዲያ ላያቸው ላይ ልዩ ምልክት ይወጣል። ምን የሚባል ጽናት። በመከራ ውስጥ የጸኑ ይሆናሉ። በህመም በሐዘን በችግር ጊዜ ብቻቸውን እንዳልሆኑ ክርስቶስ ከእነርሱ ጋር እንዳለ ለእነርሱ እንደተሰቃየ ከራሳቸው በላይ የብርታት ምንጭ እንዳላቸው ያስተውላሉ ማለት ነው። በዚህ አልበቃም፣ እኛነትም ይገባቸዋል። የጋራ ተግባር የሆነው ቁርባን ታዲያ አማኙ፣ ቤተክርስቲያኑ፣ ቤተሰብ፣ የሃይማኖት አባት ብዙዎች ባሉበት በህብረት ስለሚደረግ ለሁሉም ፍቅር እንዲኖራቸው ያደርጋል። አካላዊና መንፈሳዊ ማንነት መሀል ያለውን ክፍተት ምን ያደርጋል? ቁርባኑ ይዘጋል። ይህን ስላችሁ ታዲያ አስማት አይደለም፣ በአንድ ጀንበር አይቀየሩም። እያደር ግን በሰላም በበለጠ ፍቅር በበለጠ ዓላማ እየተገለጡ እየበሩ ይሄዳሉ። ለምን ነበር ይድረስ የጀመርኩት? ሚስጥር ነው። ለማንም እንዳትናገሩ፣ ለራሳችሁ ሲባርኩት ሰላሙ ነው። ያው ቤተሰቦች እጅግ በጣም ደስ የሚል ነገር እንደሰማችሁ እንዲሁም ደግሞ ትምህርት እናገኛችሁበት አልጠራጠርም። ታዲያ ቤተሰቦች የልጅ ማኛን ሁላችንም ማመስገን አለብን። እጅግ በጣም ደስ የሚል ትምህርት ነው ያስተማርሽን ያላችሁ እናንተም ኮሜንት ላይ መጻፋችሁን አትርሱ። ሌላ ደግሞ ቤተሰቦች ሌላ እጅግ በጣም ደስ የሚል ትምህርት የሚያስተምሩን አባት አሉ። የእናቴ ልጅ በመባል ነው የሚታወቁት። እጅግ በጣም ደስ የሚል ትምህርቶችን ነው የሚያስተምሩት። እጅግ በጣም ስለማረከኝ ይህንም ትምህርት ለእናንተ ይዤላችሁ መጥቻለሁ። እስኪ ደግሞ የአባታችንን ትምህርት ሰምተን እንመለስ። ድንግልና እኮ ክብር ነው። እናት አባትን በድንግልና አክብሮ ጫማ ስሞ በወግ ታጭቶ በክብር እናት አባት ሳያሰናበት ድንግልናን እንደጠበቁ መዳር ክብር ነውር ሆኗል። ዛሬ ይኸው አሳልፎ ሰጠ፣ ረሳን። ይኸው ስለ ድንግልና ማን ያወራል ዛሬ? ወገኔ ያዙ። ክብራቸውን ወደ ነውር እለውጠዋለሁ። እኔም የሰጠኋቸውን ክብራቸውን በሐሳር እለውጠዋለሁ። አንድም ጣዖት ማምለክ ይጀምራሉ። ህሊናቸው ይጠፋል፣ እግዚአብሔር ይርቃል፣ ሕጉን ይዘነጋል። ያመለኩት ጣዖት ደግሞ ፍዳን፣ መከራን፣ ሐሳርን ያመጣባቸዋል። ሰው የልዑል እግዚአብሔርን ሕግ ሲረሳ ዕውቀት፣ ጥበብ፣ አእምሮ፣ ማስተዋል ይለየዋል። እየዛበረ እድሜውን ይቆጥራል። እየተጨነቀ እድሜውን ይጨርሳል። 8 ቁጥር ወተብልዖሙ ኃጢአቶሙ ለሕዝቤ፣ የሕዝቤ ኃጢአታቸው መብል ሆኗል። ወገኖቼ እስራኤል በእስራኤልኛን መናገር ነው። በልተው ጠጥተው በሰሩት ኃጢአታቸው ምክንያት ቁጣና መቅሰፍት መታ ታጠፋቸዋል። ካልበሉ ካልጠጡ ካልጠገቡ ልዝፈን አለ እንዴ? ላመንዝር አለ እንዴ? ከጥጋባችን የተነሳ እምንሰራው ጠፍቶብን ጥጋብ በአናቱ የፈላበት አይደለም እንዴ? ከሴቱ አልፎ ግብረ ሰዶምን የሚፈጽመው ጥጋቡ በአናቱ የፈላበት እኮ ነው። የሚርበው እንኳን ሊያደርገው አያስበውም። የሕዝቤ ኃጢአታቸው መብል ሆኗል። በልተው ጠጥተው የሚሰሩት ኃጢአት ጥፋትን ያመጣባቸዋል። እየጠጣ እየዘፈነ አይደለም ያሽቃንጠው፣ ጮማ የሚቆርጠው፣ ሴት የሚያማርጠው፣ መጠጥ የሚገለብጠው እስኪገለበጥ ድረስ አስተውሉ። በልተው ጠጥተው በሰሩት በኃጢአታቸው ምክንያት ከእግዚአብሔር ዘንድ ቁጣና ማዕት መታ ታጠፋቸዋለች። ሕገ እግዚአብሔርን ረስተው የበሉት የጠጡት ቁጣና መቅሰፍት ሆነው ያጠፋቸዋል። እሺ ቤተሰቦች እንደሰማችሁት ነው። አባታችንም እንደዚህ ነበር ሲያስተምሩ የነበሩት። ለኛ ለወጣቶች በተለይ ደግሞ እጅግ በጣም ይጠቅማሉ ብዬ የማስባቸውን ትምህርቶች ነው ለእናንተ አጠራጣሪ ያለ ትምህርቶችን ይዤላችሁ መጣው። ታዲያ ቤተሰቦች ለአባታችንም የአገልግሎት ዘመናቸውን እንዲባርክላቸው እንዲሁም ደግሞ ቃሎት ያሰማን ያላችሁ እናንተም ኮሜንት ላይ መጻፋችሁን አትርሱ። ቤተሰቦች ዶክተር ዘበነ ለማ እስካሁን ድረስ እኔ ፀሐይ በምድር ዙሪያ ትዞራለች እንጂ ምድር በፀሐይ ዙሪያ ትዞራለች ብዬ አላስብም፣ ይህ የድሮ ፍልስፍና ነው፣ እኔ በዚህ ጉዳይ ላይ አልስማማበትም እያሉ ነበር።
እስኪ ደግሞ የዶክተር ዘበነ ለማን ንግግር ሰምተን እንመለስ። እኔ እስካሁን ድረስ ፀሐይ ትዞራለች እንጂ መሬት ትዞራለች አላለም የነ ጋሊሊዮን ሐሳብ ይዤ። ምክንያቱም ሳይንስ በየጊዜው ይቀያየራል። ለምሳሌ ምድር ፍላት ናት ይልሻል፣ ከዛ ይመጣና ራውንድ ነች ይልሻል። ከዛ በኋላ እንደቺ ስኒኖችን ነው ስኒን የምትመስለው ካለሽም ሳይንስን እየተቀበልሽ ነው የምትሄጂው። አንዱ ያመጣውን ሳይንስ ዲስፕሩፍ ታደርጊያለሽ። ሳይንስ 5 ነገሮች ይኖሩታል። የመጀመሪያው ኦብዘርቭ ፕሮብለም ነው፣ ችግሩን ማየት ነው። ጥሩ እኮ ነው፣ ችግሩን ታያለሽ። ከዛ ይሄ ችግር እንዴት ሊመጣ ቻለ? ሃይፖቴሲስ የሚባል አለ። ዕውቀታዊ መላግምት ነው፣ ዝም ብሎ ግምት አይደለም። ሃይፖቴሲስ ዕውቀታዊ መላግምት። ከዛ 3ኛ ደረጃ ወደ ኤክስፐሪመንት ነው የምትልኪው። ኤክስፐሪመንት ስትልኪው ዴታ ኮሌክት አድርጊያለሽ። ዴታው ይታይና የተረጋገጠ ነገር ሲመጣ ፎርሙላሽን ትገልጫለሽ። ሌላው መጥቶ ሊያፈርሰው ይችላል። ምድር 14 ቢሊዮን እድሜ ያላት ብሎ የሚለኝ ሳይንስ ይኖራል። እንደዛው ደግሞ ሌላ ሳይንስ ኖ ይላሉ። ከ10 ሺህ አይበልጣትም ይላሉ። ሳይንቲስቶች ናቸው እነዚህ ሰዎች፣ አማኞች አይደሉም። ስለዚህ የኛን ይሄ በተለይ የኢትዮጵያ ትምህርት እንለዋለን። የኢትዮጵያ ትምህርት ብለው አሁን በአብዛኛው ኦርቶዶክስ ጋብቻ ተከቶ ያለ ሁሉም ሊያውቀው የሚችል ሁሉም እምነት ሊያውቀው የሚችል ዓለም ከተፈጠረበት ጀምሮ የተገነባ ረቂቅ ዕውቀት አለ። ይህን ዕውቀት መጠቀም አለብንና የሚጋጨውን ነገር ሁሉ መፍትሄ ትፈጥሪለታለሽ። እና በተለይ አሁን የበለጠ ነገሮችን ሳይ ይሄ መጽሐፍ ቅዱሳዊ የሆነውና ሃይማኖታዊ የሆነው አስተሳሰብ እንዴት ረቂቅና ታላቅ እንደሆነ ነው በየጊዜው የምገነዘበውና እንደዚህ የሚጋጩ ሲኖሩ መምህሮችም ስለነበሩኝ በልጅነቴ መልስ አግኝቻለሁ፣ ብዙ ሰብስቤያለሁ። አሁን ደግሞ በራሴ አቅም ደግሞ በግራም በቀኝም ብዙ ነገሮችን አያለሁ። ደግሞ እግዚአብሔርም ይገልጣል። እውነት ነው። እሱ ደግሞ አንዱ ነው። አንተ እድለኛ ሆነ አባቶችን የምጠይቃቸው ኖረው መልስ አገኘ። አሁን ደግሞ የኛ ልጆች አድገው ወደ ሌላው ዓለም ሲሄዱ ትምህርት በሚማሩበት ሰዓት እንደዚህ አይነት አጣብቂኝ የሆኑ ጥያቄዎች ህይወታቸው ላይ ያጋጥማቸዋልና እንዴት አርጋው ይሄንን ግልጽ ያድርጉ ለራሳቸው። በሚዮ ጋሊሊ ሐሳብ ላይ አልስማማም፣ ይሄ የድሮ ሐሳብ ነው፣ አሁን ላይ እንደዚህ ነገር አለ ብዬ አላምንበትም እያሉ ነበር ዶክተር ዘበነ ለማ። እናንተስ ታዲያ በዚህ ጉዳይ ላይ ምን አይነት ስሜት አላችሁ? ፀሐይ ነች በጨረቃ ዙሪያ ላይ የምትዞረው ወይስ ደግሞ መሬት ነች በጨረቃ ዙሪያ ላይ የምትዞረው የሚለው ሐሳብ እኔ ለእናንተ ጥያቄውን ጥዬላችኋለሁ። እናንተም እስኪ መልሳችሁን አስቀምጡልኝ። ሌላ ደግሞ ቤተሰቦች በዚህ በሶሻል ሚዲያ እጅግ በጣም ደስ የሚሉ ትምህርቶችን የሚያስተምረን አኬ እጅግ በጣም ደስ የሚል ትምህርት እያስተማረ ነበር። እስኪ ለሚችሉን ትምህርት አዳምጠን እንመለስ። በህግና በጸጋ መካከል ያለው ልዩነት ምንድን ነው? ህግ ራሱን ችሎ ከእግዚአብሔር የተሰጠ መንፈሳዊ ህግ ነው። ግን ህግ ይህን አታርግ ነው የሚለውና አንድ ፍጥረታዊ ሰው ደግሞ ህግን ሁሉ መፈጸም አይችልም። ስለዚህ ይሳሳታል። አታድርግ የተባለውንም ያደርጋል። ልክ አታድርግ ያለውን ነገር ያ ህግ ማለት ነው። ልክ ስታደርግ ህግ ወዲያውኑ ይመሰክርባል። ምን ብሎ? አንተ ኃጢአተኛ፣ አንተ በደለኛ እያለ አንተ ላይ ቀጥታ ይጠቁማል። ስለዚህ ኃጢአት በህግ ይታወቃል የሚለው ቅዱስ ጳውሎስ ለዛ ነው። እንዴት? አታድርግ የተባልከውን ይኸው እያደረግክ ስለሆነ። ስለዚህ ህግ አታርግ ብቻ ነው፣ አለቀ። ጸጋ በጌታችን በክርስቶስ ኢየሱስ የሆነው ማለት ነው። ልክ እንደ ህግ አታርግ ሳይሆን አታድርግ የተባልከውን ያንን ራሱን እንዳታደርገው ኃይል ነው የሚሆነው። ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ ኃይል ይሆናል። ልክ ቅዱስ ጳውሎስ ለቲቶ እንዳለው ማለት ነው። ምዕራፍ 2 ቁጥር 11 እስከ 13 ምን ብሎ ይናገራል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ይላል። እሺ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና መድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንን በመምሰል ህይወት ውስጥ እንድንኖር ያስተምረናል ይላል። ማን? ያ የተገለጠው ጸጋ በክርስቶስ በኩል የሆነው ያ ጸጋ። ስለዚህ ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ያስክዳል። የተባረከውን ተስፋችንን እንድንጠብቅ ያደርገናል። የተባረከው ተስፋችን ማን ነው? ለክርስቲያኖች የታላቁ አምላካችንና መድኃኒታችን የኢየሱስ ክርስቶስ የክብሩ መገለጥ ነው። ራሱ the person Jesus Christ የኛ ሆፓችን ነው፣ የኛ ተስፋችን ነው። ራሱ ጌታችን ኢየሱስ ተስፋችን ነው እና እርሱን መጠበቅ እርሱ ተስፋችን ነው። ስለዚህ እንደው ራሳችንን በመግዛት በጽድቅ እንድንኖር እግዚአብሔር በመምሰል ውስጥ እንድንኖር ያስተምረናል ጸጋው። ልክ እንደ ህግ አታርግ ብቻ ሳይሆን ኃይል የሚሆን ነው። አስቀድሞ ያ ህግ የተባረከ ህግ ነው። ያም በእውነት ያም ህግ ቅዱስ ህግ ነው፣ መንፈሳዊ ህግ ነው። ከእግዚአብሔር ዘንድ በሙሴ በኩል ተሰጥቶ ነበር። አሁን ግን ጸጋና እውነት በጌታችን በክርስቶስ ኢየሱስ ሆነ ተባለ። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ እንደተገለጸው ማለት ነው። ስለዚህ ይህንን በክርስቶስ በኩል የሆነውን ጸጋ የተቀበልን ሁላችን ክርስቲያን ወንድም እህቶች ይህንን ጸጋ ተቀብለን እንግዲያውስ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና መድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን
ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል ሕይወት ውስጥ እንኖር ዘንድ ይገባናል ነው። ይቆያል። ግን እያስተማረን ነበር። እናንተም ከዚህ ውስጥ ትምህርት እንዳገኛችሁበት አልጠራጠርም። ሌላ ደግሞ ማሳያችሁ ቪዲዮ ምንድነው ሁላችንም እንደሆነና ሁላችንም ደስ የሚለን አንድ እጅግ በጣም ደስ የሚል ሰው አለ። እሱ ማነው? ሰመረ ባሪያው እጅግ በጣም ደስ የሚል መልእክት እያስተላለፈ ነበረ። የማይሆን ድርጊቶችን ሲያዩ እጅግ በጣም ብዙ ጊዜ ሀሳብና አስተያየት ይሰጥባቸዋል። ታዲያ ዛሬም እናንተ ደስ የሚል ቪዲዮ ይላችሁ መጥቻለሁ። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ምን ሆነልሽ? እኔ ቲቪን አጋጣሚ የጎረጎርኩኝ ያለ አንተን ቻናል አገኘሁኝ። እሺ ምስክርነት የተሰጠ ነበረ። ከዛ ልክ ብር ምናምን በአካውንት የገባ ምናምን እያሉ ስልክ ሲያሳዩ እንዴ ምናምን አልኩና ከፖኬ ቲቪው ስራ አደረኩትኝ ማለት ነውና አካውንት ውስጥ 100 ብር ብቻ ነበር ያለ 100 ዳሽን ባንክ ብሎ አክስቴ ከአሜሪካ 10 ሺህ ብር ገባልሽ። ስታስጠጊው አካውንት ውስጥ ታስጠጊው ወደ ቲቪው አክስትሽ ላኩ ውስጥ ናቸው ቲቪ ውስጥ አክስትሽ ወይ እሺ አንተስ ምን ሆነልህ? አሁን ምራኪል ይሆናል እየተባለ ዝም እየጸለይኩት ሞባይልን ሳይ 1000 ብር ያው ገብቷል። 1000 ብር ገብቶልሃል? 1000 ብር አሁን 10000 ብር ገባልኝ። እኔ ምን የት ናችሁ ጠቅላላ እናንተ አንተም ቻናል የት ነው? እናንተስ የት ናችሁ? የምታስገባቡት ነገር ገቢዎቹ የት አካባቢ ናችሁ? እኔ እንጃ ብቻ ግር አለን እኮ ብራዘር። አሁን በዛሬ ዘመን አንተ መጽሐፍ ቅዱስ ላይ ሰርተ ጥረ ግረ ብላ የተባለውን ትተ ቁጭ ብዬ አካውንት ውስጥ አስገባለሁ እያልክ እያስተማርከው ነው። ሲሪየስሊ የምር ስለዚህ ሰዎች አንተ ጋር ይምጡ አይስሩ። የሀገር ላይ ተቀምጠን ምን አይነት ሰው ነው የግብናት? እንምረጣ ጠቅላይ ሚኒስትር ለምን አትሆንም? ሁላችንም ጋር ጥንጥላግልን እስቲ ግባ 4 ኪሎ እግዚአብሔር ምን ይላል እንዳ የው ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበረ። ዛሬ በሚሊኒየም አዳራሽ በቡታን ሳማር ቅዱስ ሚካኤል ቤተክርስቲያን የገቢ ማሰባሰቢያ እየተደረገ ነው። መጨረሻ መልእክቴ ምንድነው? እናንተም በቻላችሁት አቅም በቡታን ሳማር ቅዱስ ሚካኤል ቤተክርስቲያን አካውንት ላይ የቻላችሁትን ነገር ገንዘብ ማስገባታችሁን ቀጥሉበት። እጅግ በጣም ደስ የሚል እንቅስቃሴ እየተደረገ ነው። ስላዳመጣችሁኝ አመሰግናለሁ። ቀጣይ ደግሞ እነዚህ እንደዛሬው ደስ የሚሉ ትምህርት አዘል የሆኑ ቪዲዮችን ይዤላችሁ እመጣለሁ። ቴንክ ዩ